በመጀመሪያው የውሃ እጥረቶች በጣም በከፍተኛ ሁኔታ ያስቸግረን የነበረ ሲሆን ያንን ችግር ለመቅረፍ የመብራት መቆራረጥ የኃይል ችግሮች ነበረ ብዙ ከፍተኛ ችግሮች የፓምፕ መቃጠል የተለያዩ ችግሮች ነበሩና ውሃን ተደራሽ ማድረግ አልቻልንም ያንን በማየት ከግምት በማስገባት የዚህ ፕሮጀክት አካል ግምቱን አይቶና አጥንቶ የዚህ ኤሌክትሪክ ከፍተኛ ችግር ፈጣሪነቱን እና በህዝቡ ላይ ያለውን ተጽዕኖ በማየት የሶላር ኢነርጂ ፕሮጀክትን አምጥቶልን ሶላር ፓኔሎችን ተጠቅሞ የሶላር ፓምፕ ተክሎልን ከፍተኛ የሆነ ፓምፕ ነው 26 ኪሎዋት ወደ 3 ኪሎ ሜትር ላይ ነው ሪዘርቫየር ውስጥ የሚወረወሩልንና ያንን የሶላር ኢነርጂ ተጠቅመን ያለምንም ወጪ የመብራት ወጪና በመብራት እናጣ የነበረውን ከፍተኛ የውሃ አገልግሎት ዛሬ በሶላር ተጠቅመን ጥሩ የሆነ አገልግሎት እየሰጠን ያለው በወረዳው ላይ የተለያዩ የውሃ ቦኖች በድጋፍ አድራጊ ድርጅቶች መሰራትና የውሃ ታንከሮቹ እድሳት ብቻውን የወረዳውን የውሃ ችግር የማይቀርፍ በመሆኑ ኤልኤልአርፒ በአመቱ ለመስራት ካቀዳቸው ስራዎች መካከል የህብረተሰቡን የውሃ ችግር ከግምት ውስጥ በማስገባት ቅድሚያ በመስጠት ይህን ትልቅ ፕሮጀክት በመስራቱ በወረዳው ላይ በስፋት ይሰማ የነበረው ሮሮ ለመቀነስ ተችሏል። በመሆኑም በአሁኑ ጊዜ የስርጭትና የማዳረስ ችግሮች ቢኖሩም የፓምፕ መቃጠልና በመብራት መጥፋት ሳቢያ የውሃ እጦት ችግር መሰማቱ ቆሟል። ቢያንስ የፕሮጀክቱ 9 ሚሊዮን ብር ለማህበረሰቡ በአይነት 900,000 በካሽ 450,000 ድምር ወደ 10 ሚሊዮን በላይ ብር ወጪ አድርገዋል። ይሄንንም ስናደርግ ደግሞ ዋራንቲ ያለው ስለሆነ በዚህ መሃል የሚባላሽ ነገር ካለ የአንድ አመት ዋራንቲ ያለው ከየሰራው ድርጅት ጋር ስለዚህ ምንም አይነት ስጋት ሳይኖረው ወጪውን በአግባቡ ተጠቅመን ውሃውን ያው ማያቸው ሁኔታ ያው ማህበረሰቡ እየተጠቀመና ያመሰገነ ያለበት ሁኔታ ነው ያለው ፕሮጀክታችንም ማለት ነው። መንገሻ አጣላለሁ ያው ተወጥቶ አሁን የተሻለ ነው ያው ቶሎ ባይለቀቅልንም አሁን የተሻለ ነው ያው አካባቢው በሙሉ ውሃ ያገኘ ነው ጥሩ ነው። በፊት እናጣ ነበር አሁን እንኳን እየተሻለ መጥቷል ያው ሶላር ስለሆነ አሁን ይችላል። እሺ ውሃ በመልቀቅ አሁን ይሄ ያለንበት ሰፈር ምንድነው የሚባለው? ድብቅ ብዬ እዚህ ሰፈር ላይ እሺ ውሃ በስነ ስርዓት በትክክል ይለቀቅላችኋል? አይ ያው ቶሎ አይለቁልንም ያው እንዲለቀቅልን እናሳስባለን። ስሜን ጉት ያባቱ ይባላል። እሺ አሁን ምን እየሰራሽ ነው ያለሽው? የት ነው ያለሽው? አሁን ድብቅ ብዬ ይባላል ውሃ እየቀዳሁ ያው ይሻላል። በፊት በጣም ማይቸግረን ነበር አሁን ግን አሁን በመብራት ችግር ፓምፕ ተቃጠለ የሚባል ነገር እስካሁን አልገጠማችሁም? እንግዲህ በጣም ትልቅ ለውጥ ነው ያመጣው። ከነኚህ ለውጦች ውስጥ ለምሳሌ በፊት የኤሌክትሪክ ፍጆታ የመብራት ቆጣሪ ብዙ ነበር የሚወስድብን የውሃው ማለት ነው። በወር ራሱ የሚከፈለው በመቶ ሺህ ብሮች ያልበለጠ ያላነሰ ብር ነበር ሲከፈል የነበረው። ነገር ግን ይሄ ኤልኤልአርፒ ለዚህ ለአርጎባ ልዩ ወረዳ ደጋችን ቀበሌ ላይ ትልቅ ፋይዳ ትልቅ በቃ እፎይታን ሰጥቶናል እና ሶላሩ ቢያንስ ጠዋት ላይ ይገፋል እስከ 11 ሰዓት አካባቢ ድረስ በቃ ሲገፋ ይውልና ለማህበረሰቡ የነበረውን የውሃ ችግርና የውሃ ጦት በመብራት ምክንያት እየተቆራረጠ የሚመጣውን ሁሉ በከፍተኛ ሁኔታ ቀንሶልናል። ሲምፕል ሜንቴናንስ ነው ሶላር ኢነርጂ ቀለል ባለ ኤሪያ ላይ ተተክሎ የሚሰጥ ነው የሶላር ኢነርጂ ማለት ነው። ፓኔሎችን ተክሎ በጉድጓዱ አቅራቢያ ላይ ይህን ኢነርጂ ፈጥሮ ለሶላሩ ይሰጥልን ነበር። የመብራቱ ደግሞ በተለያየ ከርቀት ነው የሚመጣውና በገበሬ እርሻ ውስጥ እንጨት በመቆረጥ በቃጠሎ በንፋስ የኃይል መቆራረጥ ሲገጥመን ይሄ ደግሞ አንድ ቦታ ላይ ሆኖ በቃ በአጠቃላይ አቅልሎልናል። የኢነርጂ መቆራረጥ በኢነርጂ የመቆራረጥ የምናጣውን አገልግሎት ሶላር በከፍተኛ ሁኔታ ሸፍኖልናል። ኤልኤልአርፒ ከፍተኛ በጀት በመመደብና የህብረተሰቡን አስተዋጽኦ በማካተት የሶላር ፓኔልና የፓምፕ ቅያሬ የሰራ ቢሆንም የፕሮጀክቱ ተግባር ግን በጣም ሰፊ መሆኑን የፕሮጀክቱ የወረዳው አስተባባሪ ያብራራሉ። በዚህ ላይ እኛ ዋና የምንፈልገው ማህበረሰቡ ኤልኤልአርፒ የማህበረሰብ ፕሮጀክት ነው።
ማህበረሰቡን ለመጥቀም ነው እየሰራን ያለ ነው። በእያንዳንዱ ዘርፍ ላይ በእያንዳንዱ ዘርፍ ስንል በኑሮ ማሻሻያም ዘርፍ በአፈርና ውሃ ጥበቃ ስራ ላይ አሁን እያለቀ ያለው የሲአይኤፍ ስራ ላይ ሁሉንም ስራዎች እየተሰሩ ያሉት ዋናው አላማችንና ግባችን የማህበረሰቡን የኑሮ ሁኔታ መቀየር ነው። ስለሆነ ይሄንን ደግሞ በእያንዳንዱ ዘርፍ እየሰራን እንገኛለን። ባለፈው ራሱ በአይአርዲኤም ስራ በተሰራው ላይ በጋጭኒ ቀበሌ የተሰራ የአፈርና የሳር ጥበቃ ቦታ ነበረ። እዛ ቦታ ላይ ሳሩ ከበቀለ በኋላ ያንን ሳር ታጭዶ ለማህበረሰቡ ሲያከፋፍሉ የቀበሌ ማህበረሰብ ያንን እየጠበቁ ራሳቸው እየጠበቁ ከጠበቁ በኋላ እስከ 10,000 እስከ 20,000 ብር ከታጨደው ሳር ላይ ሊያገኙ ችለዋል። ይሄ እንደ ጥሩ ነገር ወስደናል። አሁንም ሌላው የአፈርና ጥበቃ ስራዎች ሌላ ቀበሌዎችም እየጠየቁ ስለሆነ ዘንድሮ ደግሞ ቀጣይ ወደ 5 ቀበሌ ስለመስራ በዋተርሼድ ብላን ይሄንንም ወደ ሌሎች ቀበሌዎች ይሄንን ኤክስፒሪያንስ እንደምናጋራ ያው በዚሁ ቃል መግባት እንፈልጋለን። አንደኛ ነገር ምንድነው ጨዎቹን ቀንሶልናል። ሁለተኛ በመሐከል ላይ የሚቆራረጡ የመብራት ችግሮችን ለምሳሌ ፈረቃን ያዛባብን ነበር የመብራት መቆራረጥ ያንን ሁሉ ቀንሶልናል። አንድ ጎጥ ላይ ለምሳሌ ውሃ ይደርስ የነበረው ተራውን የሚያዛባውን ተራ እንዲስተካከል አድርጎልናል። ሶላር ነው አይቆራረጥም፣ ቀን ሙሉ ይገፋል። በዛ አማካኝነት መድረስ ያለበትን ፈረቃ እንዲዳረስ አድርጎልናል። በቀጣይም ተጨማሪ ጉድጓድ የማስቆፈርና የውሃ መስመር ዝርጋታው ላይ በሰፊው ለመስራት የወረዳው ውሃ ጽሕፈት ቤት ያላሰለሰ ጥረት በማድረግ ላይ ይገኛል። የውሃ አዲስ ቁፋሮ በጥናት ላይ ያለ ተጠንቶ ጨርሷል። ኦልሬዲ ወደ ስራ መገባት ነው የሚቀረው። ሁለተኛ የመስመር ስራዎች ነው፣ ሰርቬር ነው የሚያስፈልገው። የመስመር ጥናቶች ያስፈልጋሉ። የመስመር ችግሮች ናቸው አሁን ትንሽ የውሃ ተደራሽነትን ተጽዕኖ ይፈጠሩብን ያለው። የአፈር ጥበቃ ስራ በተመለከተ ያው ወረዳ ላይ ዘንድሮ በዋተር ሼዲንግ ፕላን በማለት በፌዝ 2 የጀመረበት ጊዜ ስለሆነ ማህበረሰቡ የአፈርና የውሃ ጥበቃ ስራ እድሜልክ እየመጣ ያለው የአየር ንብረት ለውጥን ለማስተካከል የሚረዳ ስለሆነ በዚህ ዘርፍ ላይ የሚሰሩ እያንዳንዱ ስራዎች ላይ እንደካሁኑ ቀደም ከጎናችን ሆኖ እንዲሰሩ፣ ሌላኛው ደግሞ በኑሮ ማሻሻያ ዘርፍ ላይ እየተሰሩ ያሉ ስራዎች አሉ። ዘንድሮ 3 ኢንተርፕራይዞችን አቋቁመናል ወደ ስራ የገቡበት ሁኔታ ስላለ ይሄንን ደግሞ ስራችን የኛ ነው የሚቀይረው የኛ ህይወት ነው ብሎ ማህበረሰቡ ግንዛቤ ወስዶ ይሄ እነሱን ለመጥቀም የመጣ ፕሮጀክት እንደሆነ እንደራሳቸው ወስዶ ስራውን በአግባቡ እንዲሰሩና የመጣውን እድል እንድትጠቀሙ ለመጠቆም ፈልጋለሁ። አመሰግናለሁ። በዚህ በነበረብን የውሃ አገልግሎት አሰጣጥ ላይና ወይም ደግሞ እንደ ቢሮ ሆኜ የማመሰግነው ኤልኤልአርቢ ፕሮጀክትን በከፍተኛ ሁኔታ አመሰግናለሁ። የነበረውን የውሃ ችግር አይቶ ስለቀረፈ